ጤና ይስጥልኝ ተመልካቾቻችን። በኢራን ጦርነት የተጎዱ የአሜሪካ ለኢራን ዛቻ ምላሽ መስጠቷ ተነገረ። ለሩሲያ መሳሪያ በገፍ እያቀረበች ከደሙ ንጹህ ነኝ ማለት አይቻልም ብሏል የዩክሬን መንግስት። ኢራን ከስንት ሀገሮች ጋር ጸብ ውስጥ እንደገባችና የመካከለኛው ምስራቅ ወታደራዊ አሰላለፍ ምን እንደሚመስል በዝርዝር እንቃኛለን። አሜሪካና እስራኤል በቱርክ የመሳሪያ ሽያጭ ላይ ውዝግብ ውስጥ መግባታቸው ተሰማ። ትራምፕ ለኔታንያሁ ጠንካራ መልእክት አስተላልፈዋል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በአራቱ ወታደሮች ስም ከዚህ ስብስብ በመሰረዙ የሟቾች ቁጥር ወደ 14 ዝቅ ያለ ሲሆን ይህም ግልጽነትን ያጎድላል በሚል ትችት ገጥሞታል። በዶናልድ ትራምፕ የመጀመሪያ የሥልጣን ዘመን በአውሮፓ የአሜሪካ ጦር አዛዥ የነበሩት ሌተናንት ጀነራል ቤን ሆጅስ አስተዳደሩ ስለ ጉዳቶች ብቻ ሳይሆን በአጠቃላይ ስለ ጦርነቱ እውነቱን ለመናገር የተቸገረ ይመስላል ማለታቸው ይታወሳል። የሪፐብሊካን ኮንግረስ አባልና ትራምፕን በመተቸት የሚታወቁት ቶማስ ማሲ በበኩላቸው ጦርነቱን ወደ ተለያዩ ምድቦች መክፈል አስቂኝ ማታለል ነው ሲሉ በኤክስ ገጻቸው ጽፈዋል። የፔንታጎን ቃል አቀባይ ግን የመረጃው መለዋወጥ ጊዜያዊ መዛባት እንደሆነና ችግሩ ከወታደራዊ ክፍሎች ጋር በመተባበር እየተፈታ ይገኛል ብለዋል። ፕሬዝዳንት ትራምፕ ቀደም ሲል ባሰራጩት ጽሑፍ በኢራን ጦርነት የ18 ወታደሮች ሕይወት መቀጠፉን ገልጸው ነበር። ኢራን ለሩሲያ መሳሪያ እያቀረበች ወንጀለኛ አይደለሁም ለማለት ምንም አይነት ሕጋዊና ሞራላዊ መብት የላትም አለች ዩክሬን። ኢራን ለሩሲያ የጦር መሳሪያዎችን በማቅረብ በዩክሬን ላይ እየተካሄደ ባለው ጦርነት ድጋፍ ከሰጠች በኋላ ራሷን እንደ ተበዳይ አድርጋ ለማቅረብ ምንም አይነት መብት የላትም ሲሉ የዩክሬን ጊዜያዊ የውጭ ጉዳይ ሚኒስትር አንድሪ ሲቢሃም ዛሬ ገልጸዋል። የኢራን ዛቻዎች መሰረት የሌላቸውና ተገቢ ያልሆኑ ናቸው ሲሉ ሚኒስትሩ በኤክስ ገጻቸው ጽፈዋል። ቴሄራን ያለው አገዛዝ እንደ ፈረንጆቹ አቆጣጠር ከ2022 ጀምሮ ዩክሬናውያንን የገደሉ መሳሪያዎችን ለሞስኮ ወንጀለኛ መንግስት በማቅረብ የሩሲያ የቁርጥ ቀን ተባባሪ ነው በማለት ከሰዋል። ሲቢሃም ቴሄራን የተባበሩት መንግስታት ድርጅት ቻርተርን በመጥቀስ የያዘችውን አቋም ለማስረዳት የምታደርገውን ጥረት ውድቅ አድርገዋል። ኢራን ተበዳይ መስላ ለመቅረብም ሆነ ይበልጥ ደግሞ ከእውነታው የራቀ የተባበሩት መንግስታት ቻርተር ድንጋጌዎችን በመጥቀስ ዛቻዎቿን ለማጽደቅ የሚያስችላት ምንም አይነት መብት የላትም ሲሉ ከሰዋል። በተጨማሪም ኢራን ሩሲያ በጥቁር ባህር በሚገኙ የሲቪል መርከቦች ላይ የምታደርሰውን ጥቃት ትኩረት ለማስቀየስ እየሞከረች ነው ሲሉ ገልጸዋል። ይሄ ጉዳይ በመንግስታቱ ድርጅት የደህንነት ምክር ቤት አስቸኳይ ስብሰባ ላይ እንደሚነሳም ጠቁመዋል። ሩሲያም በነፃ የባህር ላይ መርከቦች እንቅስቃሴ የምታደርገው ጥቃት ዛሬ የሚካሄደው የተመድ የደህንነት ምክር ቤት አስቸኳይ ስብሰባ ዋና ትኩረት ሲሆን ከዓለም አቀፉ ማህበረሰብም ጠንካራ ምላሽ እንጠብቃለን ሲሉ ጽፈዋል። ኢራን በአሁኑ ወቅት በዋናነት ዩክሬንን ጨምሮ ከ5 ያህል ሀገሮች ጋር በከፍተኛ ጂኦፖለቲካዊ ወታደራዊና ዲፕሎማሲያዊ ውጥረት ውስጥ ትገኛለች። እስራኤል በመካከለኛው ምስራቅ የኢራን ዋነኛ ጠላት ስትሆን ቀጥታ ጥቃቶችን፣ ከፍተኛ ወታደራዊ ግጭትና ውጥረት ውስጥ ይገኛሉ። አሜሪካም በኢራን የኒውክሌር ፕሮግራም፣ በማዕቀቦች፣ በመካከለኛው ምስራቅ ባለው የወታደራዊ እንቅስቃሴና በሶሪያና ኢራቅ ባሉ ዘመቻዎች ምክንያት ለዘመናት የዘለቀ ጥልቅ ውጥረት ከቴሄራን ጋር መግባቷም ይታወቃል። ዩክሬን ለሩሲያ የሰው አልባ አውሮፕላኖች እንዲሁም ደግሞ ወታደራዊ ድጋፍ ትሰጣለች በሚል ምክንያት ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት አቋርጣለች። ብሪታንያ፣ ፈረንሳይ፣ ጀርመን በኒውክሌር ስምምነቱ መፍረስ በሰብአዊ መብት አያያዝና ኢራን ለሩሲያ በምታደርገው የጦር መሳሪያ ድጋፍ ምክንያት ማዕቀብ በመጣላቸው ውጥረቱ መንገሱ ይነገራል። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን የመሳሰሉ የባህረ ሰላጤው ሀገሮች ምንም እንኳን በቅርቡ ከሳውዲ ጋር ዲፕሎማሲያዊ ግንኙነት ቢታደስም በቀጠናው የበላይነትና በየመን ጦርነት ምክንያት አሁንም የስጋትና የጥርጣሬ ስሜቶች አሉ።
የእስራኤልና የኢራን ወታደራዊ አቅም የተለያየ ፍልስፍናና እንዲሁም ደግሞ ስልት ላይ የተገነባ ነው። እስራኤል በቴክኖሎጂ የላቀ አየር ኃይል፣ የተራቀቀ አየር መከላከያና ጠንካራ የመረጃ መረብ ላይ ስትተማመን፣ ኢራን ደግሞ ሰራዊት ብዛት ማለትም በሰራዊት ብዛት በባለስቲክ ሚሳኤሎች፣ ድሮኖችና በቀጠናዊ ተወካይ ኃይሎች ላይ ተመርኩዛለች። የእስራኤል ጥንካሬዎች ለምሳሌ የአሜሪካ ሰራሽ F-35 ስቲልስ ራዳር የማይመለከታቸው የጦር ጀቶች ሲኖሯት ረጅም ርቀት ሄዳ የጠላት ግዛቶችን የመምታት ከፍተኛም አቅም አላት። አይረን ዶም አጭር ርቀት ሮኬቶች፣ ዴቪድስ ስሊንግ መካከለኛ ርቀትና አሮ 3 ከከባቢ አየር ውጪ ባለስቲክ ሚሳይሎችን የሚያከሽፍ ስርዓቶች አሏት። ኢራን ዘልቆ በመግባት የሳይበር ጥቃቶችንና ስልታዊ ግዳጆች የማካሄድ ከፍተኛ አቅም እንዳላት ይነገራል። ኢራን በበኩሏ በሺዎች የሚቆጠሩ ባለስቲክ ሚሳይሎች እንደ ፋታህ ካቢር አይነት እንዲሁም ደግሞ እንደ ሻዴህ ድሮኖች ሲኖሯት የአየር መከላከያዎችን በቁጥር ብዛት በማሸነፍ ጥቃት የመሰንዘር የዳበረ አቅም እንዳላት ወታደራዊ ተንታኞች ይናገራሉ። ኢራን በቆዳ ስፋት ከእስራኤል በ75 እጥፍ ገደማ የምትበልጥ ሲሆን ይህም ወታደራዊ ተቋማትና የኒኩሌር ማዕከላትን ከተሞች ስርና በተራሮች ውስጥ ደብቃ እንድታስቀምጥ ረድቷታል። በሊባኖስ፣ ሶሪያም፣ ኢራቅ፣ የመን ባሉ ወታደራዊ ቡድኖቿ አማካኝነት ከእስራኤል ድንበር አቅራቢያም ውጊያ መክፈት ችላለች። ሁለቱ ሀገራት በቀጥታ በመሬት ላይ የሚያገናኛቸው ድንበር ስለሌለ ማለትም በመካከላቸው ከ1000 ኪሎ ሜትር በላይ ርቀት አለ። ቀጥተኛ ጦርነታቸው በዋናነት በአየር ጥቃት፣ በባሊስቲክ ሚሳይሎች፣ በድሮኖች፣ በሳይበር ውጊያ የተወሰነ ነው። የሊባኖሱ ሄዝቦላህ የኢራን ትልቁ በጣም የታጠቀውና የሰለጠነው ኃይል ሲሆን ሐማስና እስላማዊ ጂሃድ ምንም እንኳን ሱኒ ቢሆኑም ከእስራኤል ጋር ባላቸው ግጭት ከኢራን ከፍተኛ ወታደራዊ ድጋፍ ያገኛሉ። የየመን ሁቲዎች በቀይ ባህር የንግድ መስመሮች ላይ ጥቃት በማድረስና ወደ እስራኤል ሚሳኤል በመተኮስ የኢራንን ዓላማ ያስፈጽማሉ። የኢራቅ የሺያ ቡድን በበኩሉ በኢራቅ ባሉ የአሜሪካ ወታደራዊ ጦር ሰፈሮች ላይ ጥቃት በመሰንዘር ይታወቃል። ወደ ሌላ ዘገባ ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለቱርክ የሸጡትን ጦር መሳሪያ በተመለከተ የእስራኤልን ማስጠንቀቂያ ውድቅ ማድረጋቸው ተነገረ። ምን መሸጥ እንዳለብን ነጋሪ አያስፈልገንም ብለዋል ትራምፕ ለሪፖርተሮች በሰጡት ቃል። ቱርክ የእስራኤልም ሆነ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አድናቂ አይደለችም፣ ለእኔ ቱርኮች ታላቅ ናቸው ሲሉ አክለዋል። በእርግጥ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ጥቂት ልዩነት ቢኖራቸው በተለይ በኢራን ጉዳይ አንድ አይነት አቋም እንዳላቸው ገልጸዋል። ትራምፕ ዘመናዊ F-35 ተዋጊ ጀቶችን ጨምሮ የጦር መሳሪያዎች ለቱርክ ለመሸጥ መስማማታቸው ይታወሳል። እስራኤልም F-35 ጀቶች በቱርክ እጅ መግባት ለደህንነቴ ያሰጋኛል በማለት በተደጋጋሚ ስትገልጽ ቆይታለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን እያመሩ መሆናቸው ሲነገር በጉዳዩ ላይ ከትራምፕ ጋር በሚኖራቸው ስብሰባ አንስተው ይወያያሉ ተብሏል።